ኤፍሬም ልቀቀኝ። ስለዚህ የለችም። ለመጀመሪያ ደረጃ ራስን አረጋጋ እኮ ለራሴን አረጋጋለሁ። ችግር የለውም። የለችም አይደል? ስራለች ሲጀምር ሄርሜላ ልቀቀኝ። ኤፍሬም ልቀቀኝ። ና ለምን ማትረጋጉ? የተኛ ልጅ አበት ብላ እንዴ ዞር በል። ምንድን ነው? እሺ ምን እንትን ውስጥ ነው እንዴ ደበቅናት እኮ የለችም አልን አይደል እንዴ? ለብሮ ሰው ማሰሙ እንዳለች ሰምቻለሁ። እሺ በሰማ ምንድን ነው አንተ የሰው ወሬ ሁሉ እያዳመጥክ ምንድን ነው ራስህን የምትለው? ሄደም ተቆለፈ ሩታ ታለች። ማንም የለም እኮ እሺ ነው ቆለፈች። ተከፈተና ሩታ አረ ቤት አበጡት። ጎረቤት እየበጠበጥክ ነው አብርሃም እኮ እሺ ተከፈተልኛ። ታዲያ ሄርሜላ እዚህ ውስጥ ምን ትሰራለች እንዴ? እኮ ምንም አትሰራም አይደለም። ማን ያለው እዚህ ቤት ታዲያ? ሩታ ታለችው እኮ ተከፈተልኝ። ታለች እንዴት ነው የምትተኛው? ክፈችው ሩታ በሩን ክፈችው። ተረጋጋበት አብርሃም፣ ራስን አረጋጋ መጀመሪያ። ሄርሜላ እዚህ ቤት ትሰራለች። እሺ ምን ትሰራለች? ሄርሜላ እሷ በር መዝጋት ነው ማስገባት እንዴ? ለምን ትዘጋለች? ምን ችግር አለው? እኮ እሺ ትክፈትልና ምን ችግር አለው? በቃ ትክፈተው። በሩን ክፈችው። እዚህ እንዳረጋቸው ደግሞ ተናግሮኛል። በመጀመሪያ ደረጃ ተረጋጋ፣ ራስን አረጋጋ። ዝም ብለህ እንትና ክፈችው በሩን። ሩታ ጎረቤት እየበጠበጥክ ሩታ በሩን ብትከፍቺ ይሻልሻል። ኧረ በሩ ተገነጥሏል። አብርሃም እኮ ገነጥሏል። ኤፍሬም ከምገነጥለው አስከፍታት ነው በል እንዴ። እኮ ተረጋግቻለሁ። ይኸው ተረጋጋሁ። አስከፍተን እኮ ተኝታ ነው የሚሆነው። ረጋ እንዴ ሁሉ ስናም እኮ ነው ትተኛለች እንዴ? ይኸው አስከፍታት ና ጥራት እናስከፍታት። ኤፍሬም ቶሎ በል። ለምን ዝም ማለት አስፈለገ? ለምን የሁሉ እያንኳኳን ዝም ማለት አስፈለገ? ክፈት ነበሩ። ሩታ በሩን ልክፈችው እያልኩሽ ነው። ሩታ በሩን ልከፍቺ ይሻልሻል። እንደዚህ ቸኩለህ ምንም የምታመጣው ነገር የለም። በመረጋጋት ኧረ ለምንድን ነው እንደዚህ የምትሆነው? ማንም የለም እኮ አልኩህ። ለብረበስ ሰውን አታምንም አንተ? ሰውን አታምንም? እዛ ውስጥ ይቀራል። እዛ ውስጥ ይደበቃል። ና ፈልጋት ነው። ሩታ በሩን ክፈች እያልኩት ነው። ክፈችልን በሩን። አብርሃም ተረጋጋ። ቤት እኮ አስከፍታለሁ። ተኝታ ነው የሚሆነው። ሩታ ተረጋጋ። ተኝታ ነው የሚሆነው። ካሜራው ደግሞ አጥፋ እኮ በር አስከፍት። በቃ ሩታ አንዴ ሩታ ክፈችልን። ክፈችው አንዴ በሩን ቶሎ በይ። ኧረ ተረጋጋ አብርሃም። ምንድን ነው እንደዚህ የሚያደርገው እንዴ? ኤርሜላ እዚህ ቤት ምን ትሰራለች? ሩታ ቤት ኤፍሬም ሁሉንም ነገር እያየሁኝ ነው ያለሁት። ምን ትሰራለች? ከአቤል ጋር ቀንም ተገናኝታችሁ ነበር። አሹፈበት ነው የሄደው። እሷ ጠፍታ በዚህ ልክ አንተ እንደዚህ የምታሹፍበት ምንም አይነት ምክንያት አይኖርም። አንተ ጋር የሆነ ነገር ከሌለ ማለት ነው እንዳለቅስ ነው የፈለግከው። አሁን ኤፍሬም ካንተ ጋር እንትን ማለት አልፈልግም። አስከፍትልኝ በሩን እኮ ተረጋጋ። እመጣለሁ እኮ በሩን አስከፍትልኝ። እኔ ያ ሁሉ ነገር ተጨነቀ እያየ ያ ሁሉ ነገር ደብሮኝ እያየ አቤላን ጠርተህ እንዴት ነው እየቀለድክበት? ከዳኒ ጋር እንዴት ነው ሙድ እያያዛችሁ ነበር? አንድ ቀልድ ያስፈልጋል። ምንድን ስለምንድን ነው የምትቀልደው? እኔ ላይ ነው እንዴ ሙድ የምትይዙት? ማን አቤል ላይ ነው ሙድ ያዘው? አንተ ላይ ነው እንጂ እኔ ላይ ሙድ እያያዛችሁ ሁሉ ቪዲዮውን እኮ አይቼዋለሁ። ከአንተ ጋር እኮ ጨረስኩኝ። ከአንተ ጋር እኮ አላገኘኋትም እንጂ ጨረስኩኝ። በቃ በሩን ክፈችው አሁን። አረ ተገነጠል ነው ወራ ልጅ ተኝቷል። ተረጋጋ። ወይ ሰውዬ ሻፈረሰለኝ ያማል አቆጣ ዝም ብሎ ሰው መኝታ ቤት ገብቶ አይገባም። ማውጣ ምን ፈለጋ ነው የምትቀውጠው? በዚህ በሬ ልሰብሮ ነው። እሺ አሁን የቀረ ቦታ ካለ ሄርሜላ እዚህ ያለች ብሎ ነው የመጣው። ቃላት እንዴት ሰው እዚህ ይደብቃል? ደግሞ ምን ልታረግ ነው የቤት ማስቀመጣት ብዬ አይ አብርሃም ሁሌ የሰው ወሬ እየሰማክ ህይወትህን ለምን እንደምትበጠብጥ ነው ግራ ቢገባኝ። ለምን የመጣው በሰው ወሬ እስካሁን አልተገኘችም እንዴ? እየሄድክ ወንድሜ እየሄድክ እንደዚህ እኮ መልፋት አይነበረም። አንተ ለፖሊስ ብታሳውቅ ሁሉም ነገር ፖሊስ ይፈታው ነው። አፈትኝ እየሄድክ ሰብኛለሽ አትክ ዘሞ ብላ አትግባብ ተደወለው ተከራክኝ ነው ፈልጋት እዚህ ጣሪያ ላይ ነው ለከራክኝ ነው ድብና አርጌ ነው ተከራክኝ ማንተ ድሮስ አሁንም ያንተ ድሮን እንደሚሰማ አይደብርም? አሁንም እንዳንተ አይነት ምናምን ነገር ነው። አብርሃም ልፈልግ ነበር የመጣው። ይፈልግ ቤት ውስጥ ቁም ሳጥን ውስጥ ደብቅ ያፈለው ገብተህ ሁሉም ነገር ውስጥ ይፈልግ ወይ ያንቺ አሸንጉሊት ሄርሜላ መስላት ነው። የግራ እኮ ተቀበል
ደህና ነህ ግን የቀረቡት እሺ ነው ያልኳቸው። አሁንም የጥያቄ ነው የምጠይቀን መልሰህ አብራም ደጋግመህ የምትቀልደው ነገር አቁም እያልኩ ነው። ደጋግመህ ነው እንጣላለን። እኔ እናንተ መጨረሻ እኮ እንጣላለን። እየቀለድክ ነው ያለው። ገባህ? ቀንም አቤልን አግኝተው ምን ያህል ሙድ ስትይዝ እንደነበር አይቻለሁኝ። እሱ አቤል ላይ ነው አንተ ላይ አይደለም ያው ነው በቃ እሷ በመጥፋቷ ነው አይደል ሙድ እያስከ ነበረው። እኛ አናውቅም እንኳን አብራም እንዴት ምን ነው ማጣው ኤርሚላ በመጥፋቷ እኛ ምንም የምናውቀው ነገር የለም እንኳን ሲቀጥል ደግሞ ዝም ብለህ ዘው ብለህ የሰው ብር አትቀጥቅጥ። እሺ ገባኝ። ሲጀመር እሷ ምንድናትና ነው እዚህ ቤት ማለት ነው ብር ሁሉ ስናንኳ እንኳን ለምን ያስከፈትሽው? ምን አገባ መብቴ ነው። ምን እየሰራሽ ነው? ለአንተ ማስረዳት አይጠበቅብኝም ምን እንደምሰራ። በተደጋጋሚ እያንኳኳን ነበር አይደል? እና ታዲያ ሰምቻለሁ። ምንድነው እሷን እንደ እንትን እንዳለ ሰው ለምንድነው ብር የቆየሽበት? ይላል መብቴ ለምን አይደለም መቆየት ለምን አላድርበትም? ይመለከታል ይመለከታል። አሁንም ቢሆን የሰዎችን ወሬ እየሰማን እኛ ጋር አትምጣ። እኛ ሄርሜላ ምንም ያየንም ምንም ነገር የለም እኮ ካላየህ ታዲያ በዚህ ልክ አንተ ሰው ላይ ማሾፍና አንተን ማለቱ ለምን አስፈለገ? እኔ በዚህ ልክ እየተጨነኩኝ እያየህ ነው አይደለ? ይሄ ሁሉ ነገር እየሆንኩኝ ከአንተ ጋር እኮ ጨረስኩኝ። አላገኘኋትም ብዬ በቃ የለችም አልተገናኘሁም ብዬ እኮ ታዲያ ለምንድን ነው ሙድ የምትይዘው? ምንድን ነው ሙድ የምትይዘው? እኔ በደንብ ነው እንጂ ሙድ ያዝከው። ዛሬ አግኝተዋል ነበር አቤልን? እሺ አገኘሁት። እና ታዲያ ምንድን ነው እያልክ የነበረው? ትክክል ነው እያልክ የነበረው? እንዴማ እኔ ራሴ አንዳንዴ ማፍታታት እፈልጋለሁ፣ መቀለድ እፈልጋለሁ። ሁሌ ተጨነቅኩ። ስለዚህ እኔ በተጨነኩበት ነገር ላይ ነው አንተ የምትቀልደው? እኔ ምንም እኮ አስተውለኝ እኮ ግራ ነው እያጋባኝ ያለው አብርሃም። እኔ ምንም የማውቀው ነገር የለም። ስለዚህ እኮ የምታውቀው ነገር ከሌለ አርፈ ቤት መቀመጥ ነው። ታዲያ በማያገባ ነገር ይሄርክ ምናምን ሰው ላይ እንዴት ነው ሙድ የምትይዘው? እሺ በቃ አርፌ እቀመጣለሁ። እኔ ያማት ከነኛ አይደለም ጭንቅላት አይሰራም። አርፌ እቀመጣለሁ። እኔ ምን ትጠቀማለህ? እኔ በዚህ ልክ እንደዚህ ብሆን እኔ ላንተ የማርክፉ ነኝ እንዴ? እኔ ያንተን ክፋት እመኛለሁ እንዴ? እኔ ያንተን ውድቀት እመኛለሁ እኔ እኮ ምንም ያደረኩት አብርሃም ሄርሜላ እኔ ጋር የለችም። ከአንድ ሁለቴ እኮ ደጋግሜ እኮ በቃ እኔ ጋር የለችም አልከኝ አይደለ? በቃ እኔ ጋር የለችም ካልክ ደግሞ አልፈህ መቀመጥ መቻል ነበረብህ። ገባህ? በመጥፋቱ አንተ ሙድ እያስብላል ቪዲዮ እየሰራ ትለቃለህ። ያቤል ነገሩ እንደዚህ አንገበገበ ወይም ደግሞ እሺ አብረን እንፈልጋት ባነር ምናምን እንደተፈለ በጸባይ እኮ ብትጠይቀን እኛም እንተባበራለን። አሁን ቋንቋውን ብቻ እየደከምክ ነው። ከፈለክ አፋልጉኝ ከሆነ አብረን እንፈልጋት። ምንድነው ግን እኛ ጋር ደብቃችኋታል ብለህ ግግም አትበል። እኛ ጋር የለም። አሁንም መረጃ ደርሶኝ ነው የመጣሁት። አይደል? በሰዋሪ በሰዋሪ ምናምን አይደለም፣ መረጃ ደርሶኛል እያልኩ ነው። መረጃ ደርሶኛል። መረጃ ያሳዩን እስቲ ለኛ ከእናንተ ነገሩ እንደማይወጣ ነው ጠንቅቄ አውቃለሁ። እየሰማ ያለው አብርሃም የሰው ወሬ ሰምተኛ ጋር አትምጣ። የሰው ልጅ የሆነ ነገር ሳይ እሱ ይምጣ ከኔ ጋር ያጋፍተኝ ምንም አሁን ያጋፍተኝ ምናምን አይደለም። ትክክለኛ ነገር እኮ ነው ሰው የሚያወራው አይደል? እሺ ትክክለኛ ሰው ያወራውን ይምጣ ከኔ ጋር ያወራል። ለምን በድብቅ ያወራል? እንደዚህ አድርጓል እንደዚህ አድርጎ ከሚል ከኔ ጋር መጥቶ ያወራ ፊት ለፊት። እንዴ ምንድነው ፍላጎታችሁ? ምንድነው የምትጠቀሙት? ምን ትጠቀሚያለሽ? ቆይ እንጂ በዚህ ልክ እንዲሆኑ ነው ወይስ በቀል እየመሰላችሁ ነው ያላችሁት? ይሄ ነገር ነው እየመሰለሽ ያለው ሩታ? ትክክል ነኝ ብለሽ ነው የምታስቢው? ተረጋጋ መጀመሪያ እኮ ትክክል ነኝ ብለሽ ነው ወይ የምታስቢው? ምን እናገዘው እንዴ እንፈልጋት በቃ ሄርሜላ እንውጣ ሌላ ቦታ አቤልን እኮ ጠይቄዋለሁ። እሱ ነው አይደል ብዙ ነገር የሚያውቀው። ከአቤል ጋር በመሆን እንፈልጋለን ማለት ነው። እናግዛችሁ እንርዳችሁ አላችሁ እምቢ አላችሁ። ሲቀጥል ደግሞ አንተ በዚህ ልክ አታስመስል እሺ። ሲጀመር እናንተ ፖሊስ ጣቢያ ወይ እናመልክት ሄደ አይደለም ሲጀመር ማለት ነው። እነሱ ሆን ብለው ነው እንደዚህ አክት የሚያደርጉት እንጂ አሁን ጠፍታ ኦልሬዲ ዛሬ ስንተኛ ቀን ሁለተኛ እኔ ዝም ያልኩት የነበረው እስካሁንም ድረስ ነገርኩህ። በቃ ነገ እኮ ለጥያቄ ትፈልጋለህ ትሄዳለህ። ከዛ ያንዳንዱ ነገር ምላሽ ትሰጣለኝ። ችግር የለውም መተህ 30 ጊዜ ከምትጠይቀኝ እዛ መልስ እኮ አዘኘልህ። እኔ ወንድሜ ነህ ብዬ ዝም ብዬ ነበረ። ገባህ አይደል? አሁን ግን ከአቅም በላይ ስለሆነ ነገ ጠዋት ትሄድና መልስህን ትሰጣለህ። መግባት ካለበት ተጋባለህ። እኔ አንተንም አክብሬ እሷንም አክብሬ ነው ዝም ያልኩት። በቃ አብርሃም አሁን ትክክለኛ እርምጃ ወስደሃል። በቃ እነሱ ራሱ ማለት ነው እናመልክት እያሉ እኔን አክብረው ነው እስካሁንም ዝም ያሉት ማለት ነው እኮ። አሁን አንተ ትክክለኛ ውሳኔ ነው ያደረገው። ፖሊስ መጥቶ እኔና ሩታ ይወሰደን፣ እዛ የምንናገረው ነገር እናገራለን። ምንድን ነው እንዴ? አሁን ትናገራለህ አልከኝ። እናገራለሁ። አዎ ሁለታችንም ሄደን እንናገራለን። እሱ ብቻ ነው የከሰስከው ወይስ እኔንም ጭምር? ሩታ እኔ ልጅ በመዋላችን ስላለ ይህንን ልጅ ማንም እንደኔ ነው አውቃለሁ። ይገባሽ?
ያንን ነገር አስቤ ለአንቺ አስቤ ነው እስካሁን ዝም ያልኩት የነበረው እንጂ አንቺን እኮ ነገርኩሽ እኮ ቢያንስ ነገሮች ሲረጋገጥ ተብሎ ራሱ በጥርጣሬ መግባታቸው አይቀርም። ቤት ከሚበጠበጥ የሆነ ሰው መጥቶ ከሚበጠበጥ ማለት ነው እዛ ሄዳ መልስ ብትሰጠው ይሻለኛል። አንተም ታርፋለህ። ሁለተኛ ነገር ደግሞ በዚህ ናህል ልክ አታስመስል እሺ። ምንም አይነት ፍንጭና መረጃ ስላላገኛችሁ ትክክለኛ ማስረጃም ስለሌላችሁ ነው እንጂ አንተ አስበህ ዝም ልትል ትችላለህ። እህት ወንድም አላት ዝም አይደል እኮ እነሱም ቢሆኑ እኔን አክብረው ነው እያልኩሽ ነው። ከእኔ ነው መልስ እየጠበቁ የነበረው። የማይመስል ነገር ሳይሆን ቀርቶ አይደለም የማይመስል ነው እንዴ። እንዳንቺ እኮ ይሄን ማሰብ የተሳናቸው አይደሉም። ስለሚያስቡ ነው። ቢያንስ ልጅ እንዳለ ያውቃሉ። ተረዳሽኝ? ቢያንስ አንቺ እስር ቤት ገቢ ልጅ ከማጋር ይሆናል ብለው ያስባሉ። እናት አባት አለኝ በነገር ላይ አይደል ፈለገ ነገር ቢሆን እናት አባት አለኝ። አንተ እናት አባት አለ፣ አንተ አባቱ አለ፣ እኔ ብታሰር አባቱ አለ። ስለዚህ በዚህ ልክ ይቅርታ አንዴ ልጄ ምን ሆነብሽ ነው አብርሃም? ይኸውልህ በዚህ ልክ መጥተህ የሰውን ቤት አትበጥብጥ፣ ልጅህንም አትበጥብጥ። ስለዚህ የተኛ ልጅ ነው እየበጠበጥክ ያለው ሄርሜላ ማለት ነው። ትናንትናም ከትናንት ወዲያም እኮ ጨረስን እናንተ እኛ ጋር የለችም ብለን ለምን የሰው ወሬ አይደለም መረጃ እንኳን እየሰጡኝ እየመጣሁኝ ነበር። መረጃው ለእኛም እንዴ አንተ እኮ ቢያንስ እየቀለድክ ነው ያለው። ባላደረኩት ነገር እና ልጨነቅ እንዴ? ይህን ጭንቀት አንተ ላይ ያስጨንቅም እንዴ? ምንም ያላደረኩት ነገር ነው። እኔ ሄርሜላ መጥፋቷ እኔ ምንም በማላውቀው ነገር ልጨነቅና እንደዚህ ነው እናንተ ወንድምነት በቃ እኔ ነገርኩህ። ሄርሜላ እንደዚህ ነው ብለህ የምታስበው? ትክክል ነው ብለህ የምታስበው? ሄርሜላ እኔ ጋር የለችም። በቃ አሁን አንተም ጋር ትኑርም አትኑርም በቃ እኔ ጋር የለችም ብለህ ጨረስክ አይደለ? አሁን አዲስ ነገር መፍጠሩና ሰው ላይ መቀለዱ ለምን አስፈለገ ነው እያልኩ ያለው። አዲስ ነገር እኮ የፈጠርኩት ነገር የለም። ለአቤል ልንጠይቀው ነው ልተባበረክ ነው እዛች ጋር የቆምኩት አቤል ጋር ከሆነች ሶ በሰዓቱ የተቀለደ ቀልድ ነው እንጂ ለመቀለድ ሆን ብዬ ያደረኩት ነገር አይደለም። ሆን ብለህ ነው እንጂ ከዚህ በላይ ሆን ብለህ ነው አቢ ኤፍሬም። ለምንድን ነው ነገሮችን ካደረኩ በኋላ እንደማያውቅ ሰው ነገሮችን እንትን የምትለው? ሆን ብዬ ከመሰለህ ይምሰለህ ሲጀመር ማለት ነው። አንተ አሁን ያልገባክ ነገር የራስህ ሰዎች ጋር መርምር። አቤልም ይሁን አጠገቡ ያሉ ሰዎች መርምር። አንዳንዴ በእኛ ዳር እያልክ ነበር በእኛ ሽፋን አድርገው ብዙ ስራ ሊሰሩ ይችላሉ። አቤልም ሆነ ሌላም ሰውም ሆነ እነሱን ብትከታተል ይሻላል። እኛ ጋር ከምትከታተል ምንድነው የምትከታተለው? ሄርሜላ ያለችበት ቦታ ነው። እኛ ጋር እኮ ከአንድም ሁለቴም ነገርኩ የለችም ብለንካል። ስለዚህ አቤልም ቢሆን አቤል ነው የቅርብ ጓደኛዋ ለሄርሜላ። ስለዚህ ያለችበት ያውቃል፣ የት እንደምትሄድም ያውቃል። አንተ ሳታውቃት በፊት እኮ ሄርሜላን ያውቃታል አይደል? ስለዚህ እሱን ሄደህ ጠይቀው። ትክክለኛ ያልሆነ ነገር ዝም ብለህ አታውራ። የፈለገ ነገር አንተ ትክክለኛ ነው ለምን እሱ ምን አለበት ነው ምን አስፈለገ ካልኩኝ እኔም እንደተጨነቀ ሰው ነው ይችላል። አንተ ስታስበው ምን አለው? እኔ ከሄርሜላ ጋር ምን አለኝ እንዴ? አንተማ ከሷ ጋር ሆነ ብዙ ነገሮችን እያበራችሁ ያላችሁ ነገር የለኝም ከሄርሜላ ጋር እንዴ? ምን አለ ይለኛል እንዴ? ባይሆን አቤል ሊኖረው ይችላል። ሄደህ ጠይቀው ኤፍሬም። ስነ ስርዓትን የምትይዝ ከሆነ ስነ ስርዓት እኔ ስነ ስርዓቴን ይዤ ነው እስከ ዛሬ ዝም ነው እያልኩ ያለሁት፣ እየታገስኩ ነው ያለሁት። የፈለከው ነገር አድርገህ እኔ ምንም ባላደረኩት ነገር ማለት ነው ምንም ልፈራም አልችልም፣ ምንም ሊሆን አልችልም እስካላደረኩት ድረስ። አድርጋለህ የሚል አካል መጥቶ ይጠይቀኝ። እሺ እዚህ ቤት ልምጣ ስለምንድን ነው ቅድም ጊዜ እንዳመጣልከኝ ምን ረብሻ እንደከምፈጥ ምን ረብሻ ለምን ረብሻ ያው እኮ እውነት ካለ ለምን አትምጣ? እሺ መጣካው ምን ፈጠርክ? ሰላም ጭቅጭቅ ነው እንጂ ፈጠርክ። ለምን ምንም ጭቅጭቅ የለውም። በቃ ማየት ያለብኝ ነገር አይቼ ይላል። እሺ አይተህ እሺ ምንም እኮ የምታምጣው ነገር የለም። መተህ ተጨቃጨቅ የሆነ ነገር ፈጠርክ እንጂ ምንም አዲስ ነገር የለም። ኤፍሬም ሊዘገይ ይችላል፣ ሁሉ ነገር መውጣቱ አይቀርም። እሺ ይውጣ። የዛን ጊዜ በጣም ነው የምታዝነው፣ በጣም ነው የምትጸጸተው። ይውጣ በቃ እሺ። የዛን ቢለይልን ይሻላል። አሁን ከምንጨቃጨቅ የዛን እውነቱ ቢለይልን ይሻላል። ወይም ደግሞ አንተ እንደዚህ ከምትለፋ ሄደህ ፖሊስ ጣቢያ መጥቶ መመርመር ያለበት አካል መጥቶ ይመርምር። አንተም ከኔ ጋር የምታወራውን ነገር እኮ እዛው ኖሬ ነው እኔ የማወራው ነገር ችግር የለውም። እኔ ችግር የለብኝም። እንደማንም አልንቀጠቀጥም። ያደረኩት ነገር የለም። መፈራውን ጉዳይ የለኝም። ፖሊስ መጣ እንትና መጣ ምንም ማነው ሰው ምንም አላደረገም። እኔ ባላጠፋሁት ነገር ማነው ሰው ምንም አያደርገኝም። የሰው ወሬ ግን እየሰማ ህይወትን ባበጠብጥ ጥሩ ነው። የሰው ልጅ ዝም ብሎ ያወራል። የሆነ እውነት ያወራል። ዝም ብሎ ያወራ ሰው አይደለም። ዝም ብሎ አያወራም። የሰው ልጅ የሆነ እውነት ይኖረዋል። ገባክ? ማንም ሰው ዝም ብሎ የሆነ ፍንጭ ሳይት ስላንተ ይናል ማን ይገደዋል? ስላንተ የሚያወራ አይኖርም። ወንድም ያንተ ጠላት ማነው? አንዳንዴ በማጠብቀው ሰው ወይም ደግሞ እንደዚህ በማጠርጥረው ሰው ነው ጠላትህ የሚሆነው። ስለዚህ ጠላትህን መርምር በመጀመሪያ ደረጃ። ኤፍሬም እኔ ጠላት የለብኝም። ከማንም ሰው ጋር የምደራረሰው ማንንም ሰው አስቀይሜም አላውቅም። ገባ?
ማንንም ሰው እሷን የምትሆን ማንንም ላይ ደርስ አታውቅም። እና እኛ ደርሰን እናውቀው በደንብ ነው እንጂ ደርሰን የምታውቀው ምንድነው? እያወራኋት ላይ ራሱ እንዴት እንደሚያደርጋት እያየህ አይደል እንዴ? ሩቲ ልጁም ቢያለ ልጁም አንተ እየበጠበጥክ ነው። ይቅርታ ይጨርስክ መሰለኝ። ትቆያለህ። ማየት የምፈልገውን ነገር አይታለሁ እኮ። የሰው ልጅ ሲያከብርሽ ተከበሪ። ስነ ስርዓት ነው። ራስህ ክብርን አልፈህ እዚህ ማይሆን ጭቅጭቅ የምትፈጥረው አጉላት አታርግብኝ። አቡ ሰማኸኝ? ማየት የምትፈልገውን አይታለህ አይደለ? በቃ ሂድ። ዝም ብለህ አትበጥበጥ። መጠየቅ በምትፈልገው አግባብ ጠይቀኝ። ዝም ብለህ መተህ እዚህ ስለተወራጨ ምንም የምታመጣው ነገር የለም። ገባ? ሲቀጥል ደግሞ አታስመስል። በዚህ ልክ እዚህ ቤት እንድመጣ ሲጀመረ መጀመሪያ አባባችሁ ለምን አልፈልግም አልሽ? አይ ለምን ነው አልፈልግም? ሲቀጥል ደግሞ ማለት ነው እኔ ከዚህ በፊት እዚህ ቤት መጥቻ ታዩሽ። እኔ ያስመሰልኩም ይሁን ምንም ይሁን እዚህ ቤት መጥቻ አላውቅም። ከዚህ በፊት ልትመጣ ትችላለህ። አለቀ በቃ። ምንም አዲስ ነገር ኖሮ አይደለም የምትመጣው ልጅ እኮ ዛሬ ልመጣ ነው ቤት ስል ለምን የማይገባኝ ነገርና ቤቴ መተህ በረጋግደህ እዚህ ናት እዛ ናት በሚል ጉዳይ ግን ልታናግረኝ አልችልም። እኔ እኮ ትናንት አላልኩሽም ማለት ቤት ልምጣ ነው ያልኩት። ቤት ልምጣ ነው ያልኩት የነበረው እየሰማሁ አሁን እኮ ነው እንደዛ ያልኩት እኮ እዚህ ጋር በር እየደበደብክ እዚህ ናት ክፈች እያልክ እየሰማሁ ምን ነው አይኔን ግንባር ያድርገዋል ክስ አንተ እንደዚህ። እኔ መጀመሪያ ስደውል ልምጣ ነው ያልኩት የነበረው ምንም ነገር አላልኩኝም አይደለ እንዴ? ልምጣ እዚህ ቤት ነው ያልኩት። እንደዛ ስል አይ መምጣት የለብህም ለምን አላችሁ ሁለታችሁ? ለምን አስፈለገ? እንዳትመጣ ስለፈለኩ እኮ። ምክንያትሽ ምንድን ነው? መብቴ ነው። ምክንያት አይጠበቅብኝም እንዴ? ያዋጣሻል ግን እንደዚህ መሆን ትክክል ነሽ? እርግጠኛ ነሽ? የሚቆጭሽን ነገር ባታደርጊ ጥሩ ነው። ነግሬሻለሁ። እውነት እያደረ መውጣቱ አይቀርም። ገባሽ? ነገ ከነገ ወዲያ ብዙ ነገሮች ማወቃችን አይቀርም። እውነቱ የሚውጣ እስቲ ነው የሚቆጨኝ። እስከዛሬም ብዙ ነገሮችን እየዋሸሽኝም ምንም እያልሽ እያሳለፍኩሽ ነው ያለሁት በደንብ 100%። ገባሽ? እርጉዝ ሳትሆኚ እርጉዝ ነኝ ያልሽ፣ ከዛ ብዙ እኔን ለማጥፋት ብዙ ነገሮችን ሞከርሽ፣ ግን ደግሞ እየተሳካልሽ አይደለም። አሁን ደግሞ በመጨረሻ ጭራሽ በእንደዚህ አይነት መንገድ ደግሞ ዞሮች መጣሽ። መቼ ነገሮች እንደሚያበቃ ግን አይታወቅም። የዛን ጊዜ ግን ይጸጥትሻል ሩታ። እኔና ከአንቺ ጋር ምንም ነገር ኖሮኝ አይደለም በዚህ ልክ ከአንቺ ጋር የምመላለሰውና ከአንቺ ጋር እዚህ የምጨቃጨቀው ማለት ነው። ስነ ስርዓትሽን ይዘሽ እንትን የምትይ ከሆነ ስነ ስርዓትሽ ላይ ነው። ከዚህ በፊት እርጉዝ ነኝ ብለሽ ነበር አይደለ? እሺ ታዲያ የት አለ? አንተ ራስን እኮ አታምንም። ችግሩ ራስን በጣም ስለምትጠራጠር ፈሪ ስለሆንክ ምናምን ያኔ በድፍረት አሁን እንደዚህ አይነት ኮንፊደንስ ቢኖር እኔ ስለኮ መሄድ ትችል ነበር፣ ግን ራስን ኢቭን አታምነው። አይገርምም? ቢያንስ ከቀን ወደ ቀን እኮ የሆነ ለውጥ ማየት እንችል ነበር እኮ። ምንም አይነት ለውጥ ግን አላየንብሽም። ገባሽ? እየዋሸሽ ነው እየተጠራጠርክ እኔ እንደዛ ኮንፊደንስ ኖሮኝ እንሂድ እያልኩ ምንም ያልሄድከው ራስን ምን ያህል ባታምነው ነው። ቆይ በዚህ ልክ ራስን መጠራጠር ግን አይከብድም? ይከብዳል። ሲቀጥል ደግሞ ማለት ነው አሁን አንተ እዚች ጋር ከኔ ልጅ በላይ እነሱ ላይክ እንዳሰቡልኝ ምናምን አታስመስል። ገባ? እኔ ብታሰር እኔ የሆነ ነገር ወንጀል ሰርቼ ቢሆን ኖሮ አልታሰርም እንጂ ወንጀል ሰርቼ ቢሆን ኖሮ አንተ አባቷ አለ እነሱ አይጨንቃቸውም። የኔ ልጅ ከነሱ ልጅ አይበልጥም። እየነገርኩሽ ነው። ክፉ ወኛ ማን ነው የምታሞኘው? ሩታ እኔ እንዳንቺ ክፉ ሆኖ ብዙ ነገር ማድረግ ይችላል ነበር። የጠፋቸው እኮ እኔ ስላንተ አላወራሁም። የጠፋችሁ ልጃቸው ነች። እኔ መክሰስ ማሳሰር ይችሉ ነበር። ምንም አቀኝ እኔ አክብራው ነው ዝም ያሉት ያሉት ነው። እሱማ እኮ ነገር ገብተሽ ተዋራለሽ። ከልጃቸው ህይወት በልጦ ያንተ ክብር ከልጃቸው ህይወት በልጦ ሄድች አትለኝ። እየነገርኩሽ ነው። እኔን አክብረውኝ ነው ዝም ያሉት። ብዙ ነገር ማድረግ ይችሉ ነበር። ያው ልክብርና በህይወት መኖርና ለመኖር መቆየትና ለመቆየት በጣም ዲፈረንስ አላቸው። አክታት አርግብኝ። አሁን ጨርስ ውጣልኝ። ጨርሳል አይደል? ጉዳይ ክናውታል አይደል? ሂድልኝ በቃ። ምንም ጭቅጭቅ አልፈልግም። ገባ? መጠየቅ የምትፈልግበትን ነገር በህግ እንጠይቃቸዋለን አልከን አይደል? እንጠይቃለን። ነገር ችግር የለውም። እኔ እስቲ መልስ ልጣ። የሚጠቅጥሽን ነገር ነው እያደረግሻለሽ። የሚጠቅጥሽን ነገር ነው ሩታ። ነግሬሻለሁ። ነገ ከነገ ወዲያ በዚህ ልክ እኔ ላይ እንደዚህ እንደጨከርሽ ነገ ብዙ ነገሮች ያገናኛል። እኔ እና አንቺ ስነ ስርዓትሽን የምትይዝ ከሆነ ስነ ስርዓትሽን ነው እየነገርኩሽ ነው። እያስፈራራሁሽ አይደለም። ምናልባት እያስፈራራሁሽ ሊመስልሽ ይችላል፣ ግን ደግሞ እኔ ነገሮች እያበቃልኝ ስለሆነ ነው። እስከዛሬም በጣም እየታገስኩሽ ነው ያለው። ብዙ ነገሮችንም አልፌሻለሁ። ብዙ ነገሮችንም ዋሽተሽኝ ዝም ብዬሻለሁኝ። ገባሽ? ጭንቅላት እንዳለው ሰው በእናስብ ሞር የተሻለ ነው። ጭንቅላትሽን ሸክምሽው ዝም ብሎ ለቅል አይደለም። ስለዚህ በደንብ አድርገሽ ብታስቢበት ሞር የተሻለ ነው። ገባሽ? ዛሬን አይደለም ማየት ያለብሽ። ነገ ከነገ ወዲያ እኔና አንቺን ብዙ ነገር ያገናኘናል። እንደዛ እንኳን ማሰብ መቻል አልቻልሽም። የዛሬን ነው እየታይሽ ያለው። ምናልባት የዛሬን እኔን ማናደድ፣ የዛሬን እኔን ማስጨነቅ፣ ወይ የዛሬን እኛን እንደዚህ እንትን ማለት፣ ወይ እኛን መበቀል ምናምን የዛሬን እየታይሽ ያለሽው። ነገሽን ብታስቢ ሞር የተሻለ ነው ብዬ ነው የማስበው።
ስለ ነገ እኔ ሳሉን ፈጣሪ ያውቃል። አንተ ብትሆን እንደዛ ፈጣሪ ያውቃል። ስለዚህ ደግሞ ስለ አሁንም ቢሆን አልረፈደብህም። የምትስተካከል ከሆነ ተስተካከል። ዝም ስል ይሄና ለኔ ሞኝ አይደለም። ገባክ? ምናልባት አንተ አሁን ዙሪያ ላይ ያሉ ሆይ እያሉ ሰዎች መቼም እንደማይጠቅሙ ልነግርህ እኔ ሆይ ባሪ ሰው መከተል ሳይት ሰው እሺ፣ ችግር የለውም። ይሄ እንዳይነሱ ደግሞ ስለ ጭንቅላት ታወራለህ። ጭንቅላት ላይናል እንደም ጀፋር። እኔ ግን በዚህ ልክ እኔ ግራ ቢገባኝ እንዴ ሰው ስላለው ብቻ ሮጡ ማምጣት ተገቢ አይደለም። አራድ ቤተሰቦች እንደዛ ነው እናንተ የምታስቡት። እኛ ምን አገባን? አብዛኛው ጊዜ የሰው ወሬ ስለሚሰማ ነው ከሩታ ጋርም ከብዙ ሰው ጋር የሚጣለው። አሁንም መረጃ እነ ኤፍሬም ጋር ናት ሄርሜላ ከሩታ ጋር አይቻታለሁ ከኤፍሬም ጋር አይቻታለሁ የሚል ካለ መረጃ ይዞ ማምጣት ይችላል። ለአብርሃም ዛች ጋር ወሬ በማቀበል ምንም የምታመጡት ነገር የለም። አሁንም ቢሆን ከኤፍሬም ጋር ታይታለች የሚል መረጃ ካላችሁ አሁኑ አምጡ። ግን ወሬ በማቦካት እዚች ጋር ሌላ ትርፍ ነገር ባታወሩ ነው የሚሻለው። ወሬ አቀባዮች ማለት ነው። ማነው ምናችን ሞኝ ነው? እኛ ሲጀመር እሷን አምጥተን እዚህ የምናበላው የምናጠጣው የምናስቀምጣት እንዴት ብታስቡ ነው ባካችሁ? በዚህ ላይ ልክ ጭንቅላታችሁ እንዴት ነው የሚያስበው? ዋው ጭንቅላት አሪፍ ጭንቅላት ያላችሁ መረጃውንም ያቀበላችሁትም አለች ተብሎ የመጣውም ሰው አስተሳሰባችሁን ሳላደንቅላችሁ አላልፍም። እንዴት እንደዚህ እንደምታስቡ የሚገርም አስተሳሰብ ነው። እውነት ገና ነው የሚገርመኝ። እኔ አሁን የት ነው ሄደችው? እኛ እንርዳችኋለን አልናችሁ፣ በስነ ስርዓት እናገዛችሁ፣ እንተባበር፣ እንተጋገዝ ብያችሁ ነበር፣ ግን አላመናችሁበትም። ማለት እኛም በበኩላችን ማድረግ የምንችለውን ነገር አድርገን ልጅቷ እንድትገኝ ማድረግ የምንችልበትን ወይ እንፍጠር ብለን ነበር። ግን ደግሞ ዞራችሁ እናንተ እኛ ነው እየወቀሳችሁ ያላችሁት። ስለዚህ ከዚህ በላይ ልጁም እና ቤተሰቦች እኛ ጋር አሁንም ቢሆን አስረግጬ የምነግራችሁ ነገር ሄርሜላ እኛ ጋር የለችም። አብርሃሙን ከማናችሁም ምናልባት ልትጠረጥሩ ትችላላችሁ፣ በሁኔታዎች በይን ነገር ልትገምቱ ትችላላችሁ። ግን አሁንም ሄርሜላ እኛ ጋር የለችም። እንደውም ጊዜ ሳይረፍድባችሁ ሌላ ሰው ጋር ሄዳችሁ ማገሙት ሰው ጋር ሄዳችሁ በጠይቁ ነው የሚሻላችሁ። እና ወሬ አቀባዮች ደግሞ ረፍ ምንም አታመጡም። አወራችሁም አላወራችሁ ቢቀየር ነገር የለም እውነት እስካለ ድረስ ማለት ነውና ረፍ ብታርፉ ነው የሚሻለው። ብዙ ትርፍ ባንነጋገር አሪፍ ነውና ስነ ስርዓት ይዟችሁ በስነ ስርዓት በተከባበር እንጂ እኔ ታቁኛላችሁ፣ ችግር የለብኝም። ማናችሁ ጋር እመጣለሁ። ግን ደግሞ እዚች ጋር ከወንድሜ ነው ወንድሜ በማከብረው መንገድ አከብረዋለሁ። አንዳንዴ ማየውን ኮሜንት ሰጡ ሰዎች አላችሁ እና ደግሞ የአብርሃም ወዳጅ ነው የምትሉ ሰዎች አላችሁና እናንተም እስቲ ወዳጅ እንደሆናችሁ በቅርቡ እናያለን። እኔ አሁን የአብርሃም ጠላት ነኝ አይደል? እናንተ ወዳጅ ናችሁ። እስቲ ማንም ለአብርሃም ወዳጅ እንደሆነና ማን ጠላት እንደሆነ በቅርቡ የሚለይለት ይሆናል። ችግር የለውም። ጊዜ ይፈታዋል ብሏል አብርሃም። እውነቱን ነው። ጊዜ ማይፈታው ነገር የለም። እስቲ ጊዜ እስከሚፈታው እንጠብቃለን። ማንኛውም ነገር እናንተም በሰላም ነው ያቆያችሁ እስከዛ ድረስ። ሌላ ምንም እላችሁ ነገር የለም።